ነው ያ ልክ አይደለም። ገባችሁ? ያ ልክ አይደለም። እኛ ይምሯለን እናስባለን። ሰው ስለ ጆን ዳንኤል እያሉ ነው። ሀቢብ አንቺ ቤት ተከሷል። እውነታቸውን ነው? የሆነች ልጅ እንትን የቤት ክራይ ምናምን አከራይታው ምናምን ነገር ነው ውሉን ምናምን ልካልኛለች። በእርግጥ ማከብረው በጣም ረጅም ጊዜ አብረን ጌም ስለተጫወትን በጣም ነው ያሳዘነኝ ሙባረክ። እውነት ለመናገር ለሙባረክ ብዬ እኔ ይቅርታ አድርጌለታለሁ፣ የምችለውን በሙሉ አድርግለታለሁ ለማሜ። ግን ህግ የያዘው ጉዳይ እኔ አይደለሁም። እኔ ፍቱ ስላልኩ ምፈታ፣ እሰሩ ስላልኩ ምሰር፣ እኔ ማንም አይደለሁም። አንድ ተራ ግለሰብ ነኝ። በይቅርታ ደረጃ ሁላችሁም እንድታውቁት የምፈልገው ነገር ለማሜ የምሬ ነው የምላችሁ። ማሜ በጣም የማከብረው ሰው ነው። በጣም መልካም ሰው ነው። ለማሜ ስል ይቅርታ አድርጌለታለሁ። ለማሜ ስል የምችለውን ነገር በሙሉ አድርግለታለሁ። ግን ህግ የያዘው ነገር ነው። እኔ ከዚህ በኋላ መጥቼ እንደዚህ አድርጉ የምልበት ምንም አይነት እኔ አልችልምም። ሲጀመር አቅምም የለኝም እንደዚህ ማድረግ። ይሄን ነገር ልነግራችሁ ስለፈለግኩ ነው ዛሬም ላይ የገባሁት ማለት ነው። እንደውም አልገባም ብዬ ነበረ፣ ግን በጣም ብዙ ሰው ይቅርታ አድርግለት ቪዲዮ ምናምን። ምክንያቱም እኔ ሰው ነኝ አስባለሁ። ሚስትና ልጅ እንዳሉ አውቃለሁ። ወንድሞች እንዳሉ ታውቃለሁ። መጀመሪያ እሱ ቢያስብ ኖሮ አይ እኔ እኮ ሚስትና ልጅ አለኝ እንደዚህ ማድረግ የለብኝም ማለት ይችል ነበረ። ግን አላረገውም። ገባችሁ አይደለ? ሙባረክ እንደሚያስብለት ማሜ ለራሱ አያስብም። ሙቤ እንደሚያስብለት ማለት ነው። በእኔ በኩል እኔ ይቅርታ አድርጌለታለሁ። አወደንም በጣም ነው የሰደበው። ልጆች ያሉት ሰው ነው፣ ትዳር ያለው ሰው ነው። እኔም እንደዚህ እንደ ቀልድ የምንላቸው ነገር ሚዲያ ላይ በስሜት ተነሳስተን የምንላቸው ነገር ሚዲያ ላይ ሁሌም የሆነ ነገር አለ። በቃ ዋጋ ያስከፍላል። ገባችሁ አይደለ? በእኔ በኩል ይቅርታ አድርጌለታለሁ። አፉ ብዬዋለሁ። ለሙባረክ ስል ለሚስትና ለልጆቹ ስል ይቅርታ አድርጌለታለሁ። ግን ህግ የያዘው ጉዳይ ነው። በቃ ይሄን እወቁልኝ። ህግ የያዘው ጉዳይ ነው። ይህንን ነገር ለመናገር ነው የገባሁት እና ለጥያቄያችሁ ደግሞ መልስ ይሄ ነው። መጀመሪያ እንግዲህ 3 ቀን ሙሉ ማስጠንቀቂያ ሰጥቼ ነበረ ምናምን፣ ያን ሁሉ ነገር አልሆነም። ከዛም አልፎ ተርፎ ማስፈራራትና ምናምን ነገር መጣ። ይሄን ነገር ወደ ህግ ወሰድኩት። ህግ ደግሞ የሚያደርገውን ነገር አደረገ። በእኔ በኩል ይቅርታ አድርጌያለሁ። ይህን ነገር መናገር ፈልጋለሁ። አመሰግናለሁ። አወድ ኦኬ። ስለዚህ ይሄ ነው ጋይስ። እና እናንተም ደግሞ ማወቅ ያለባችሁ ነገር ሁሌም እንደዚህ ነገር ሲፈጠር ማለት ነው። አሁን እኔ አንድ ጥፋት ባጠፋ መጀመሪያ ተው ማለት አለባችሁ። ገባችሁ? እኔ ስሰደብ ምናምን ነገር አብዛኞቻችሁ እኔ በጣም ብዙ ሰው ነው ያዩት። እግዚአብሔር በጣም ብዙ ሰው እሰይ ሲሰድበኝ ነበረ ምናምን ነገር። ልክ የሆነ ድርጊት ከተደረገ በኋላ ደግሞ ናሆሜ እንደዚህ ያድርግ ወሽነን እግዚአብሔርን እንፈራለን። አይዘው በጣም ከዚህ በኋላ ያለው ነገር ህግ የያዘው ነገር ነው። ለጥያቄያችሁ እንግዲህ መልስ ሰጥቻለሁ ብዬ አስባለሁ። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን።
እንዴ በቃ አታሽኮርመሙኝ። አለቀ ወሬው እኮ አለቀ። ወሬው አልቋል። እንግዲህ 8600 ሰዎች ጣ በሉና ወደ 1000 ተመለሱ። ወደ 1000 ተመልሳችሁ እንግዲህ ያለው ይሄ ነው። መምጣታችሁ ምን ሜምበር አለ ብላችሁ ነው? ልክ ቢያደርገው መልካም ነው። ስሚ ሀቡ ስለ ጆንዳን አጠቃላይ ግን ሁሉም መማር አለበት። እዚህ ሶሻል ሚዲያ ላይ የሰውን ፐርሰናሊቲ የሚነካ ነገር ገባሻ? አንዲትን ሴት እንደዚህ ነሽ ብሎ ማለት ወንድን ደግሞ እንደዚህ ነህ፣ ወንድ ለወንድ ነህ፣ ሴቷን ሴት ለሴት ነሽ ብሎ የሚናገር ነገር ይሄ በጣም እኔ እኮ ብለውኝ የሚቀር ነገር ስለሆነ ይደብራል በጣም። እኔ እኮ ብለውኝ አውቃለሁ ገባሽ? አጠገቤ ቢሆኑ ኖሮ በሰዓቱ ማለት ነው አጠገቢ ቢሆን እኔም እኮ ከስሻቸው ነበር። ከዚህ በፊት ያሉኝ ሰዎች እኮ አሉ ሚሉም አሉ እኮ ገባሽ? የሰውን ስብዕና ሳያውቁ የሰው ልጅ ስለቀረ ወይ ስላወራሽ ወይ ምናምን ነገር ካለ ስብዕናሽ የሚነካ ሰው ነገ ስም አሁን ለምሳሌ አሁን ባያሳስረው ቀጣይ ምንድን ነው የሚቀጥለው? ገባሽ አይደል? ሁሉም በዛ ሰው ሌላው የሚተለጥፉ ይቀራል። ሰው ሁሉም ስሙ ሲነካ አይፈልግም። እና ማሜ መማር አለበት። ነገ ይወጣል ግን የእናንተ ወዳጅ የምትሉት የቅርብ ያላችሁ ሰዎች ምከሩት። በሱ ስም አይደለም በእህቱ ስም ነው። ግን እኔ አናግረዋለሁኝ መጀመሪያ ላይቭ ላይ ነው አደባባይ ወጥታ የተናገረችው ሀቢባ። አዎ ገስት ገብታ መጨረሻ ላይ ነው ስሙን የጠራችሁ እንጂ ጉዳዩን አስረድታ ምናምን ፌመስ ቲክታከር ነው ምናምን ብላ ከዛ ጆ ነው ስትል ማስረጃዎችን ላኪልኝ አልኳት። ቁጥር ተቀያየረን። ዋትሳፕ ላይ ላከችልኝ። አናግረውና መልሱን እነግርሻለሁ አልኳት። ግን ውሉ በሱ ስም አይደለም። ውሉ በሱ ስም አይደለም። እሱ ሀቢባ እንደዛ ከሆነ እኮ እሱ ሊጠየቅ አይችልም አይደል? እህትየው ናት የምትጠየቀው። ለእሱ ነው ያከራየሁት። ግን ውሉ በእህቱ የሆነው እሱ እስር ቤት ስለነበረ ነው ምናምን አለች። እስኪ ከሱ ሰማና እሱን አናግሬው መልሱን እነግርሻለሁ አልኳት። እሺ አለች። እሱ አሜሪካን ሀገር ነው እኮ የምትኖረው። ቤቱ ግን ኢትዮጵያ ነው ያለው። እሱ አሜሪካ ናት። አፓርትመንት ነው። ግላፉን እየነካችሁ ስጡ። ቲጂ ግላፍ ለቀቅሽ? እሺ ስጡበት። ኧረ አበባ አትስጪ ሙቲ ግላፍ ላይ። እሺ ወይ አንዳንድ ጋላክሲ ያዋጡልኝ። ፍራግመንቴን 26000 ያስፈልገኛል በ2 ሰዓት ውስጥ ፍራግመንት ሉዝ ላለማድረግ። ቴምር ናት እንዴ መታ የነገረችሽ? አይ ሩታ ትባላለች ልጅቷ። ቴምር አይደለችም። ያማቸዋል እንዴ ቲጂ የኔና ቴንክ ነው። እስቲ ጋይስ ሄዱበት ጋላክሲ። ምን አባታችሁ ነው የምትሉ? ጤነኛ ናችሁ እንዴ? ጠይቂያት አሉኝ። መድኃኒዓለም ሀቢባ ጆንዳኔ ጠይቂያት አሉኝ። ከዛም ስጠይቅሽ ደግሞ ማለት ተይ በቃ ተይልኛል እንዴ። መጥፎ ነገር አወራን እንደኛ ያማቸው እንዴ? መጥፎ እኮ አላወራንም እኮ ሁላችሁ ደህና ናችሁ? ኧረ በእግዚአብሔር ሰላም ሆኑ። አማራይት መሲ ሜላ ግላቭ አላችሁ? እሺ ዮኪ የኔ ፍቅር ቴንኪው ካለሽ የኔ ውድ አብደዋል እንዴ ጋይስ እነዚህ ሰዎች ግን እንዳቸው ማሪ ስንት አይነት ወደል ሰው አለ ግን ለካ እኔም ወፍር ያለው ወደል አልኩኝ። እኔማ ተይኝ ተድበል ብዬ እቺ ከእንቅልፌ መነሳተኝ ነው ጋይዝ። ወደል ከሰደብኳችሁ በኋላ እኔም ለካ ተመልሻለሁ። ጋሽ ተኮላ ጋር ተመልሻለሁ ለካ። ይቅርታ ውዶች። ገና ነሽ። ስንት ሆነ የጨመርሽው? እሺ ተመዝነሻል? 15 ኪሎ